በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለኩልክሙ ሰላም ለሁላችሁ እንደምን አላችሁ? ዛሬ በክፍል 5 ውእቱ ከአስሩ መራሕያን ጋር ነባር አንቀጽ ሲሆን እንዴት ነው የምንጠቀመው የሚለውን እንመለከታለን ማለት ነው። እንግዲህ አንተ ውእቱ ስንል አሁን እዚህ ላይ አንተ ውእቱ እዚህ ላይ አሁን እሱ ተብሎ አይተረጎምም፣ ነው ተብሎ አይተረጎምም ማለት ነው። ስለዚህ አንተ ውእቱ ስንል አንተ ነህ ተብሎ ይተረጎማል ማለት ነው። ባለፈው እንደነገርኳችሁ ውእቱ የአስሩ መራሕያን ቦታ ተክቶ እንጠቀምበታለን ማለት ነው። ውእቱ ነው ይሆናል፣ ውእቱ ናት ይሆናል፣ ውእቱ ናቸው ይሆናል፣ ውእቱ ነህ ይሆናል፣ ውእቱ ነሽ ይሆናል፣ ውእቱ ነኝ ይሆናል፣ ውእቱ ነን ይሆናል ማለት ነው። ስለዚህ አንቲ ውእቱ ስንል አሁን እዚህ ላይ አንቺ ነሽ ተብሎ ይተረጎማል ማለት ነው። አንትሙ ውእቱ ስንል ደግሞ እናንተ ናችሁ እንላለን ማለት ነው። አንተን ውእቱ ስንል ደግሞ እናንተ ናችሁ ሴቶችን ማለት ነው። አነ ውእቱ ሲል ደግሞ እኔ ነኝ ይሆናል ማለት ነው። ንህነ ውእቱ ሲል ደግሞ እኛ ነን በማለት እንጠቀምበታለን ማለት ነው። ሁሉም ላይ አሁን አንተ፣ አንቲ፣ አንትሙ፣ አንትን፣ አነ፣ ንህነ ከነዚህ መራሕያን ጋር ያለው ሁሉም ቦታ ላይ ውእቱ ነው። ስለዚህ ውእቱ ነህ ተብሎ ተረጎመ በዚህ ላይ። አንቲ ውእቱ ሲል ደግሞ ነሽ ተብሎ ተተረጎመ። አንትሙ ውእቱ ሲል ደግሞ ናችሁ ተብሎ ተተረጎመ። አንትን ውእቱ ሲል ደግሞ ናችሁ ተብሎ ተተረጎመ። ሴቶች ላይ ማለት ነው። አነ ውእቱ ሲል ደግሞ ነኝ ተብሎ ተተረጎመ ማለት ነው። ንሕነ ውእቱ ሲል ደግሞ ነን በማለት በዚህ መልኩ ተጠቀምንበት ማለት ነው። ተጨማሪ ምሳሌዎችን እንመልከት። እንግዲህ አንተ ውእቱ ሲል አንተ ነህ፣ አንተ ውእቱ አምላከ አማልክት ሲል እናገኘዋለን ማለት ነው። ስለዚህ አንተ የሚለው አንተ ነው። ውእቱ ሲል ደግሞ ነህ ተብሎ ይተረጎማል ማለት ነው። ስለዚህ አንተ የሚለው ተውላጠ ስም ነው፣ ወይም ደግሞ የዚህ አረፍተ ነገር ባለቤት ነው። የስም ተለዋጭ በመሆን ያገለገለን ማለት ነው። ውእቱ ደግሞ ማሰሪያ አንቀጽ ሆኖ አገለገለን ማለት ነው በዚህ አረፍተ ነገር ላይ ማለት ነው። አንተ ውእቱ ዕጣን ወመድኃኒነ ሲልም አሁን አንተ ተብሎ ይተረጎማል ማለት ነው። ውእቱ ሲል ደግሞ ነህ ተብሎ ይተረጎማል ማለት ነው። አንተ ውእቱ ምርጉዘ ጻድቃን ተስፋሆሙ ለስዱዳን፣ የጻድቃን ምርጉዝ ለተሰደዱት ተስፋቸው አንተ ነህ። እዚህ ላይ አሁን ነህ የሚለውን ያመጣልን ማን ነው? ውእቱ የሚለው ነው ማለት ነው። አንተ ውእቱ አቡየ፣ አንተ አባቴ ነህ። እዚህም አሁን ውእቱ ነህ ተብሎ ይተረጎማል ማለት ነው። አንተ ውእቱ አምላኮሙ ለእስራኤል፣ እንግዲህ የእስራኤል አምላካቸው አንተ ነህ ነው። አንተ ነው፣ ውእቱ ደግሞ ነህ ተብሎ ይተረጎማል ማለት ነው። ከአንቲ ጋር ስንጠቀመው ደግሞ አንቲ ውእቱ ተስፋሁ ለአዳም ሲል እናገኘዋለን ማለት ነው። አንቲ ውእቱ አንቺ ነሽ ነው። ተስፋሁ ለአዳም የአዳም ተስፋው ማለት ነው። የአዳም ተስፋው አንቺ ነሽ። አንቲ ውእቱ መሶበ ወርቅ፣ የወርቅ መሶብ አንቺ ነሽ። አንቲ የሚለው አንቺ፣ ውእቱ የሚለው ደግሞ ነሽ ተብሎ ይተረጎማል ማለት ነው። አንቲ ውእቱ እመ አምላክ፣ አንቲ ማለት አንቺ ማለት ነው። ውእቱ ነሽ። እመ አምላክ ማለት የአምላክ እናት ማለት ነው። የአምላክ እናት አንቺ ነሽ ይላል ማለት ነው። አንቺ እናቴ ነሽ ማለት እንፈልግ በግዕዝ ለምሳሌ አንቲ ውእቱ እመየ ማለት እንችላለን። አንቲ ውእቱ እመየ፣ አንቺ እህቴ ነሽ ማለት ከፈለግን ደግሞ አንቲ ማለት አንቺ ማለት ነው። ውእቱ ነሽ፣ እህቴ ማለት ነው። አንቲ ውእቱ እህቴ ካልን እህቴ አንቺ ነሽ። አንቲ ውእቱ እመየ ብንል ደግሞ እመየ ማለት የእናቴ እናት ማለት ነው። ወይም ደግሞ የኛው የሚለው ሳይኖር ማለት ነው። አንቲ ውእቱ ሄውት ማለት እንችላለን። ሄው ሲሆን የወንድ ነው። ሄውት ስንለው የሴት ይሆናል ማለት ነው። ከአንትሙ ጋር ስንጠቀም ደግሞ አንትሙ ውእቱ ብርሃኑ ለዓለም። አንትሙ ማለት እናንተ ማለት ነው እዚህ ላይ ትርጉሙ። ውእቱ ማለት ደግሞ ናችሁ። ምክንያቱም አንትሙ ስለሚል አንትሙ ነህ አይባልም፣ አንትሙ ነው አይባልም ማለት ነው። ስለዚህ አንትሙ እናንተ ብለን ናችሁ እንላለን እንጂ ነው ናት አንልም ማለት ነው። ስለዚህ አንትሙ ውእቱ ሲል እናንተ ናችሁ ይሆናል። ብርሃኑ ለዓለም ማለት ደግሞ የዓለም ብርሃን ማለት ነው። የዓለም ብርሃን እናንተ ናችሁ፣ ወይም እናንተ የዓለም ብርሃን ናችሁ ማለት እንችላለን ማለት ነው። አንትሙ ዘማርያን ውእቱ ማለት እንችላለን። አንትሙ ማለት እናንተ ማለት ነው። ዘማርያን የምታመሰግኑ ማለት ነው። አመስጋኞች ማለት ነው። ውእቱ ናችሁ ነው። እናንተ አመስጋኝ ናችሁ
አመስጋኞች ናቸው ማለትም እንችላለን። የምታመሰግኑ ናቸው ማለትም እንችላለን ማለት ነው። ከአንትን ጋር ስንጠቀም ደግሞ ለሴቶች ማለት ነው። አንትን ውእቱ ጸሐፈያት ሲል አንትን ማለት እናንተ ማለት ነው ለሴቶች። ውእቱ ናችሁ። ጸሐፈያት ጸሐፊት የምትጽፍ ጸሐፊ የሚጽፍ ለአንድ ወንድ ማለት ነው። ጸሐፈያት ሲሆን ደግሞ የምትጽፉ ጸሐፊዎች ማለት ነው። እናንተ ጸሐፊዎች ናችሁ ማለት እንችላለን። አንትን ውእቱ አዋልደ ሄራት አንትን እናንተ ማለት ነው ለሴቶች ነው። ውእቱ ናችሁ። አዋልድ ማለት ሴት ልጆች ማለት ነው። ሄር ደግ ማለት ነው። ሄራት ሲሆን ለሴቶች ይሆናል ማለት ነው። እናንተ የደግ ልጆች ናችሁ ይሆናል ማለት ነው። አንትን ዘማሪያት ውእቱ ብንልም ደግሞ እናንተ አመስጋኞች ናችሁ ማለት እንችላለን ማለት ነው። ከአነ ጋር ስንጠቀም ደግሞ አነ ውእቱ ኖላዊ ሄር ይላል። አነ እኔ ማለት ነው። ውእቱ ነኝ ማለት ነው። ኖላዊ ማለት ጠባቂ ማለት ነው። ሄር ማለት ቸር ማለት ነው። እኔ ቸር ጠባቂ ነኝ ይሆናል ማለት ነው። አነ ውእቱ ህብስተ ሕይወት ሲልም እናገኘዋለን ማለት ነው። አነ ውእቱ አነ ማለት እኔ ማለት ነው። ውእቱ ነኝ ማለት ነው። ምክንያቱም ከአነ ጋር ስለመጣ ማለት ነው። እኔ ነው አይባልም። እኔ ነህም አንልም። እኔ ነሽ አንልም። ስለዚህ እኔ ነኝ ስለምንል ውእቱ ነኝ ተብሎ ይተረጎማል ማለት ነው። ህብስተ ሕይወት ማለት ነው የህይወት እንጀራ የህይወት ህብስት ማለት ነው። አነ ውእቱ ጉንደ ወይን ሲልም እናገኘዋለን። አነ እኔ ማለት ነው። ትርጉሙ ውእቱ ነኝ ማለት ነው። ጉንደ ወይን የወይን ግንድ ማለት ነው። የወይን ግንድ እኔ ነኝ ሲልም እናገኛለን ማለት ነው። ከንህነ ጋር ስንጠቀም ደግሞ ንህነ ውእቱ ህዝቡ ወአባግዓ መሬቱ ይላል። ንህነ ማለት እኛ ማለት ነው። ውእቱ ስንል ደግሞ ነን ማለት ነው። ህዝቡ ህዝቦቹ ማለት ነው። ወአባግዓ መሬቱ ስንል ደግሞ የማሰማሪያው በጎቹ እኛ ነን እንደማለት ነው። ንህነ ውእቱ ውሉደ አበዊነ ለብዙ ወንዶች ማለት ነው። ውሉደ አበዊነ ስለሚል ደስ ያለው የኛው በስተት ነው። ብዙ ወንዶች ማለት ነው። ንሕነ ውእቱ ውሉደ አበዊነ እኛ የአባቶቻችን ልጆች ነን እንላለን ማለት ነው። ንሕነ ውእቱ አዋልደ አበዊነ ካለ ደግሞ አዋልድ ስላለ እዚህ ላይ አዋልደ አበዊነ ስላለ ለሴቶች ማለት ነው። ሴቶች ናቸው እንደዚህ ይሄን የሚሉ ማለት ነው። ወንዶች ሲሆኑ ደግሞ ንሕነ ውእቱ ውሉደ አበዊነ ማለት ይችላሉ ማለት ነው። እኛ የአባቶቻችን ልጆች ነን ይላሉ ማለት ነው። ሴቶች ደግሞ እኛ የአባቶቻችን ልጆች ነን ማለት ከፈለጉ ንሕነ ውእቱ አዋልደ አበዊነ ወይም ንሕነ አዋልደ አበዊነ ውእቱ ማለትም ይችላሉ። ወይም ንሕነ አዋልደ አበዊነ ንሕነ ማለትም ይችላሉ ማለት ግን እዚህ ላይ ትኩረታችን ምንድነው? ውእቱን ለማየት ነው። ከአስሩ መራሕያን ጋር እንዴት እንደምንጠቀመው እሱን እያየን ስለሆነ ማለት ነው። እንግዲህ ሌላኛው ውእቱ በጽሁፍ ሳይገለጥ የሚመጣበት ሁኔታ አለ ማለት ነው። ለምሳሌ መሐሪ እግዚአብሔር ስንል ይቅር ባይ እግዚአብሔር ብለን አይደለም የምናቆመው። ውእቱን ይመረምርና ነው የሚለውን ያመጣል ማለት ነው። መሐሪ እግዚአብሔር ስንል እግዚአብሔር ይቅር ባይ ነው የሚል ትርጉም ይይዛል ማለት ነው። ውእቱ ነው የሚለው በጽሁፍ አልተገለጸም፣ ግን መርምረው ያመጣል ማለት ነው። መስቀል ኃይልነ ስንልም መስቀል ኃይላችን ብቻ ብለን የምንተረጉመው አይደለም ማለት ነው። መስቀል ኃይላችን ነው እንላለን ማለት ነው። ወመኑ መሐሪ ዘከማከ እንዳንተ ይቅር ባይ ማን ነው ነው የምንለው እዚህ ላይ። እዚህም አሁን ውእቱን መርምሮ ያመጣል ማለት ነው። መሐሪ የሚለው ውእቱን ይመረምርና ያመጣል ማለት ነው። በዚህ መልኩም ውእቱን እንጠቀማለን ማለት ነው። ውእቱ በጽሁፍ ሳይገለጥ ሳይኖር ሳይጻፍ የሚመጣበት ሁኔታ አለ ማለት ነው። ውእቱ ደግሞ ከአስሩ መራሕያን ጋር ሲሆን የሌሎችን የአስሩ መራሕያን ቦታ በመተካት ነባር አንቀጽ ሆኖ ያገለግለናል ማለት ነው። እንግዲህ ነባር አንቀጽ ይህን ይመስላል ማለት ነው። ያልገባችሁ ነገር ካለ መጠየቅ ይቻላል። በዚህም መጠየቅ ትችላላችሁ። ቴሌግራም ላይም መጠየቅ ይቻላል ማለት ነው። ለዛሬ በዚህ ይበቃናል። እስካሁን ያየናቸውን እናንተ ተለማመዷቸው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።